Saudi Crown Prince Mohammed bin Salman has arrived at the White House. It's his first visit to Washington, D.C. in 7 years. I believe, Mr. President, today and tomorrow we're going to announce that we are going to increase that $600 billion to almost $1 trillion of investment, real investment and real opportunity by details in many areas. You're saying to me now that the $600 billion will be $1 trillion. Definitely, because what we are signing, it will facilitate that, and I like that very much. Osama bin Laden used Saudi people in that event for one main purpose, is to destroy this relation, to destroy the American-Saudi relation. That's the purpose of 9/11. My son is a big fan of Ronaldo, wherever Ronaldo is here. Ronaldo, and Barron got to meet him, and I think he respects his father a little bit more now, just the fact that I introduced you. በመግቢያችን ላይ ተከታተላችሁት በዓለም አቀፍ ከፍተኛ ትኩረት የሳበውን የልዑል አልጋ ወራሽ መሐመድ ቢን ሰልማን በአሜሪካ ከትራምፕ ጋር ተገናኝተው የመከሩበትን ክስተት ሲሆን መሐመድ ቢን ሰልማን በዚሁ ስብሰባ ዓለምን ያስደመመ የ$1 ትሪሊየን ኢንቨስትመንት ይፋ አድርገዋል። ትራምፕ 1 ትሪሊየኑን ደጋግሞ ሲያስተጋቡና ሲፍነከነኩም ተስተውለዋል። አነጋጋሪውን የጋዜጠኛ ጀማል ካሾጊ ግድያም በመሪዎቹ ስብሰባ ድንገት በአንድ ጋዜጠኛ ተነስቶ ትራምፕ እንግዳችንን አታዋርዱ ሲሉ በትችት ሲመልሱ መሐመድ ቢን ሰልማን ኤምቢኤስ ክስተቱን አሜሪካን ከሳውዲ ጋር ለማቆራረጥ ከታቀደ ሴራ ጋር አያይዘው ምላሽ ሰጥተውበታል። ኤምቢኤስ ከ7 ዓመታት በኋላ ለመጀመሪያ ጊዜ ባደረጉት በዚሁ ጉዞ በሀገራቸው ሊግ የሚጫወተው የእግር ኳሱ ኮከብ ክሪስቲያኖ ሮናልዶም አብሯቸው ተገኝቷል። ሙሉ መረጃው ዘርዘር ብሎ ይደርሳቸዋል። የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተረቡ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በማዕከላዊ እዝ አዛዥ በኩል የተላለፈው ጥብቅ መልእክት የኤርትራን መንግስት ክፉኛ አሳስቧል። ይህ የቪዲዮ መልእክት 1 ደቂቃ የማይሞላና በሰከንዶች የሚቆጠር ርዝማኔ ያለው ነው። ግን ደግሞ በኤርትራ በኩል በቀላሉ አልታየም። አፋጣኝ ምላሽ ተሰጥቶበታል። አሁን ባለው ሁኔታ የኢትዮ ኤርትራ የቃላት ጦርነት ተጠናክሮ እንደቀጠለ ነው። ኤርትራ ምን አለች የሚለውን በተመለከተ ጥንቅራችን ላይ ያደርሳችሁ ይዞታል። የአፋር ክልል በይፋዊ መግለጫ በህወሓት ኃይሎች ወረራ ተፈጽሞብኛል ባላቸው አካባቢዎች አሁንም ውጥረቱ ተባብሶ መቀጠሉ ተሰምቷል። በህወሓት ጦር በተሰነጠቁ አካባቢዎች ውጥረቱ አይሎ ቀጥሏል። የአካባቢው ባለስልጣናት የህወሓት ኃይሎች የተቆጣጠሯቸውን አካባቢዎች ይዘው ይገኛሉ ሲሉ ከሰዋል። ውጥረቱን ተከትሎም ከ7000 በላይ ሰዎች ዳግም መፈናቀላቸውም ተሰምቷል። ጥንቅራችን መረጃውን ወደ እናንተ ያደርሳል። የማሌዥያው ጠቅላይ ሚኒስትር ዳቱክ ሴሪ አንዋር ኢብራሂም ይፋዊ ጉብኝት ወደ ኢትዮጵያ ትላንት ገብተዋል። ለጠቅላይ ሚኒስትሩ የተደረገው አቀባበል ታዲያ በማሌዥያ ሚዲያዎች ትኩረት የሳበ ሆኗል። ለምን ተለየ ለሚሉ አጠር ያለ መልስ ይዘናል። አብዱራህማን ማሃዲ የሚመሩት የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አንጃ የሶማሌ ክልል ህዝብን መብት ለማስከበር ህዝቡን ከዳር እስከ ዳር ለማነቃነቅ አዲስ ፍኖተ ካርታ አዘጋጅቻለሁ ሲል አዲስ ባወጣው መግለጫ አስታውቋል። አንጃው የኢትዮጵያ መንግስት አስመራ ላይ ከ7 ዓመት በፊት የተፈረመውን የሰላም ስምምነት ጥሷል በማለት ክስ በማሰማት ለዓለም አቀፉ ማህበረሰብ ጥሪ አቅርቧል። ዝርዝር መረጃውን እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የጀነራሉ አማርኛው ገብቶናል። ኤርትራ ለእረፉ ማሳሰቢያ ምላሽ ሰጠች። በቅርቡ በማህበራዊ ሚዲያዎች በስፋት የተሰራጨውና በሰከንዶች የሚቆጠር ርዝመት ያለው አጭር የቪዲዮ መልእክት የኤርትራ መንግስትና ደጋፊዎቹን ክፉኛ ያሳሰበው ነው ታይቷል። በዚሁ አጭር የሰከንዶች ርዝማኔ ብቻ ባለው መልእክት ዙሪያ በርከት ያሉ የኤርትራ መንግስት አቋምን የሚያራምዱ የማህበራዊ ትስስር ገጾች በሰፊው እየተቀባበሉ አስተያየቶቻቸውን ሲሰጡበት የቆዩ ሲሆን ትላንት ምሽቱን ደግሞ የኤርትራ መንግስት በማስታወቂያ ሚኒስትሩ በኩል ምላሽ የሰጠበት ሁኔታ ታይቷል። በዚህች አጭር ሰፊ የማህበራዊ ቅብብሎችና ሰፊ መጋራትን ባገኘችው ቪዲዮ ላይ ንግግራቸው የሚሰማው ሌተናል ጀነራል ዘውዱ በላይ ናቸው። ሌተናል ጀነራል ዘውዱ በላይ የማዕከላዊ እዝ አዛዥ ናቸው። ሌተናል ጀነራል ዘውዱ በላይ በዚሁ ማሳሰቢያዊ ንግግራቸውም ኢትዮጵያ ጡረታ አውጥታ አክብራ ያስቀመጠቻችሁ ዛሬ በየቦታው ማይክ ይዛችሁ የምትፎክሩ ዛሬ ውጊያ መፎከር አይደለም፣ ውጊያ በሳይንስ ነው። እኛ ለትልቅ ጉዳይ እየተዘጋጀን ነው፣ ረፉልን ሲሉ ይሰማል። ይህ የጀነራል በላይ ንግግር ጉዳይ ኤርትራን የሚመለከት ነው። ረፉ የተባሉትም በአገር ውስጥ ያሉ መንግስትን በነፍጥ የሚፋለሙ የአገር ውስጥ ታጣቂዎችን ነው በማለትም በኤርትራውያን ማህበራዊ ሚዲያ ተጠቃሚዎች በኩል በሰፊው አስተያየት ሲሰጥበት ቆይቷል።
ይህ አስተያየትና ምላሽ ደግሞ አሁን ወደ ኤርትራ መንግስት ከፍ ብሎ በሚኒስትሩ ምላሽ የተሰጠበት ሁኔታ ታይቷል። በኢትዮጵያ ባለስልጣናት የሚደረጉትን ንግግሮችና የሚሰጡትን አስተያየቶች እግር በእግር እየተከታተሉ በኤክስ ገጻቸው ላይ ምላሽ የሚሰጡት የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በተለመደው አኳኋን በትላንትናው ዕለትም በሌተናል ጀነራል ዘውዱ በላይ ንግግር ዙሪያ አስተያየታቸውን አስፍረው ታይተዋል። የማነ ገብረ መስቀል በዚሁ የትዊተር ገጻቸው ያሰፈሩት ሐሳብና የሰጡትን ምላሽ ቀደም ብሎ ባለፈው ሐሙስ ህዳር 4 ቀን 2018 ዓ.ም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ሆርን ሪቪው የተባለው ቲንክ ታንክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎረም ላይ የተናገሩትን ሐሳብ ጭምር በማጣቀስ ነው። የኢትዮጵያ ባለስልጣናት በአማርኛ ለህዝብ የሚያስተላልፉትና በእንግሊዝኛ ለዲፕሎማቲክ ማህበረሰብ የሚናገሩት ይለያያል ያሉት የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በዲፕሎማሲያዊ ቋንቋ በተሸፋፈነ አገላለጽ የሉዓላዊ ሀገርን የባህር በር ለመውሰድ በሚደረገው የግዴለሽ ጦርነት አጀንዳ ራስን መከላከል በሚለው አገላለጽ የዲፕሎማቲክ ማህበረሰቡን የተለየ መረጃ ለመስጠት የሞከሩበት ሁኔታ ታይቷልም ሲሉ ወቅሰዋል። ከዚያ በኋላ ግን ነገሩ ለይቶለት በኢትዮጵያ ጀነራል በኩል በአማርኛ የተላለፈው መልእክት ደግሞ ነገሩን ግልጽ አድርጎታልም ሲሉ ማስታወቂያ ሚኒስትሩ በዚሁ ኤክስ ልጥፋቸው ወቀሳቸውን ሰንዝረዋል። ማስታወቂያ ሚኒስትሩ በኢትዮጵያ ባለስልጣናት በኩል የሚነገሩት ሁለት አይነት ይዘት ያላቸው ንግግሮች ግራ አጋቢ ናቸው በማለትም ወቀሳቸውን የሰነዘሩበት ሁኔታ ታይቷል። ሚኒስትሩ የወቀሳ ምላሻቸውን በመቀጠል የኢትዮጵያ ባለስልጣናት በእንግሊዝኛ ከሚያስተላልፋቸው በዲፕሎማሲያዊ ቃላት ከታሹት መልእክቶች ይልቅ በአማርኛ የሚነገሩት በግልጽ ጸባጫሪነትና ጦርነት ቀስቃሽ ሆኖ የሚታይበት ነው በማለትም ትችታቸውን የሰነዘሩበት ሁኔታ ታይቷል። ማስታወቂያ ሚኒስትሩ ወቀሳቸውንም በመቀጠል በኢትዮጵያ ባለስልጣናት በኩል የኤርትራን ታሪክ አዛብቶ የማቅረብና የመከለስ ሁኔታዎችም ጭምር እየታዩ ነውም ብለዋል። በቅኝ ግዛት ዘመን እውቅና ያገኙ ዓለም አቀፍ ድንበሮች የመጣስ ሁኔታዎችም ጭምር እየተስተዋሉ ነው ያሉት የማነ ገብረ መስቀል ሌሎች በርካታ ጉዳዮችን አንስተዋል። ባለፈው ሐሙስ ህዳር 4 ቀን 2018 ዓ.ም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማቶች በታደሙበት በሆርን ሪቪው መድረክ ላይ በአፍሪካ ቀንድ የታዩ ሰሞነኛ ሁኔታዎችን ሲያብራሩ የማስታወቂያ ሚኒስትሩ የማነ ገብረ መስቀል እንዳሉት ሳይሆን በግልጽና ሰፋ ባለመልኩ የተብራራው ነው ይታያል። ያ መድረክ እንደውም ለኤርትራ መንግስት ግልጽ መልእክት የተላለፈበት ሆኖ ይታያል። ጌዲዮን ጢሞቴዎስ የኢትዮ ኤርትራ አለመግባባት በአንድ ጭብጥ ላይ ብቻ የታጠረ ሳይሆን አውዳዊና ሰፊ የተወሳሰቡ ጉዳዮችን እንደያዘም ሲናገሩ ተደምጠዋል። በዚህም የውጭ ጉዳይ ሚኒስትሩ በኢትዮጵያና ኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበር ውዝግብ ወይም ከባህር በር ፍላጎት የተሻገረ መሆኑን ሲያብራሩም ተደምጠዋል። ለግጭቶቹ ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥ አንዱ የኤርትራ መንግስት በኢትዮጵያ ውስጥ ጉዳዮች ላይ እንደሚፈጽም ያመለከቱት ጣልቃ ገብነት ነው። የኤርትራ መንግስት በኢትዮጵያ የውስጥ ፖለቲካዊ ጉዳዮች ላይ አቋም መያዝ፣ ሀሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ሲሉ የተናገሩ መሆኑ የሚታወስ ነው። ከዚህ በተጨማሪ የኤርትራ መንግስት አመራር ኢትዮጵያ ላይ ግጭት ቀስቃሽነት ፍላጎት ላላቸው ሁሉም ኃይሎች ራሱን መገልገያ አድርጎ የማቅረብ ዝንባሌ ያለው ነው በማለትም የውጭ ጉዳይ ሚኒስትር ጌዲዮን የወቀሱበት ሁኔታ ታይቷል። የውጭ ጉዳይ ሚኒስትሩ በዚያ መድረክ ሰፋ ያለ ኤርትራን የተመለከተ ማብራሪያቸውም የኤርትራ መንግስት ለሶስተኛ ወገኖች ቀጠና የተቀጽላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት በመጥቀስም ክሳቸውን ያሰሙ መሆኑ የሚታወስ ነው። በዚሁ ሰፋ ያለ የማሳረጊያ ሀሳብም ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ የምትፈጽማቸው ጥሰቶችን በተመለከተ የፌዴራል መንግስት የያዘው እርምጃን ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ የለበትም በማለት የውጭ ጉዳይ ሚኒስትሩ ጠበቅ ያለ ማስጠንቀቂያ የሰጡበት ሁኔታም ታይቷል። በጊዜው ይህ ንግግር የተደረገው በእንግሊዝኛና የዲፕሎማቲክ ማህበረሰብ አባላትም ጭምር በታደሙበት መድረክ ነው። ይህንኑ የተብራራ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ንግግር ግን የማስታወቂያ ሚኒስትሩ የማነ ገብረ መስቀል የአማርኛውና የእንግሊዝኛው የኢትዮጵያ ባለስልጣናት ንግግር ይለያያል፣ እንግሊዝኛው የዲፕሎማሲ አገላለጽ የሚታይበት ነው፣ አማርኛው ደግሞ ጸባጫሪነትና ጦርነት የሚታወጅበት ነው ያሉበት ሁኔታ ታይቷል። በቀጣይ ርዕሳችን ዓለምን ያነጋገረው የዋይት ሃውስ ክስተት። ፕሬዚዳንት ዶናልድ ትራምፕ የሳውዲ አረቢያውን አልጋ ወራሽ ልዑል መሐመድ ቢን ሰልማን ኤምቢኤስ ትላንት ማክሰኞ በዋይት ሃውስ በታላቅ ወታደራዊ ክብርና ደማቅ ስነ ስርዓት ተቀብለዋቸዋል። አቀባበሉ የኤፍ-35 እና ኤፍ-16 ተዋጊ ጀቶች የበረራ ትርኢት፣ የመድፍ ተኩስ፣ ፈረሰኞችና ቀይ ምንጣፍ ያካተተ ነበር። ፕሬዚዳንት ትራምፕ የሁለቱ ሀገራት ግንኙነት ከምንጊዜውም በተሻለ ጠንካራ ደረጃ ላይ ይገኛል ሲሉ አወድሰዋል። ይህ ጉብኝት እንደ አውሮፓውያን አቆጣጠር በ2018 ጋዜጠኛ ጀማል ካሾጊ በሳውዲ ወኪሎች ከተገደለ ከ7 ዓመታት በኋላ ልዑሉ በዋይት ሃውስ ሲገኙ የመጀመሪያቸው ነው። ጉብኝቱ ከሰብአዊ መብት ጥሰት መዝገቦች ይልቅ በኢኮኖሚያዊና ቢዝነስ ትስስር ላይ ያተኮረ መሆኑን ያመላክታል ብሏል። በኦቫል ኦፊስ በተደረገው ውይይት ፕሬዚዳንት ትራምፕ አሜሪካ ኤፍ-35 ተዋጊ ጀቶችን ለሳውዲ እንደምትሸጥ አረጋግጠዋል። ልዑል ቢን ሰልማን በበኩላቸው ሳውዲ አረቢያ በአሜሪካ ለማድረግ ያቀደችውን የ$600 ቢሊዮን ኢንቨስትመንት ወደ $1 ትሪሊዮን እንደምታሳድግ ተናግረዋል። በጉብኝቱ በሰው ሰራሽ እውቀት ኤአይ፣ በሲቪል ኒውክሌር ኃይልና በመከላከያ ሽያጭ ላይ ስምምነቶች ይፈራረማሉ ተብሎ ይጠበቃል። ጉብኝቱ የአሜሪካ የስለላ ድርጅት ልዑሉ ኤምቢኤስ የካሾጊን ግድያ አጽድቀዋል የሚል ሪፖርት ይፋ ካደረገ በኋላ መሆኑ ከፍተኛ ትችት አስነስቷል።
ፕሬዚዳንት ትራምፕ ግን በኦቫል ኦፊስ ውስጥ ልዑሉን የረጅም ጊዜ ወዳጅና እጅግ የተከበሩ ሰው ሲሉ አወድሷቸዋል። በሰብአዊ መብቶችና በሌሎችም ጉዳዮች ላይ የሰሩ ስራ አስደናቂ ነው ያሉት ትራምፕ ስለ ግድያው ጥያቄ ያነሱ ጋዜጠኞችንም ወቅሰዋል። ልዑል ቢን ሰልማን ስለ ካሾጊ ተጠይቆ ማንም ሰው ያለምንም እውነተኛ ዓላማ ሕይወቱን ማጣቱን መስማት በጣም ያማል ሲሉ ምላሽ ሰጥተዋል። ኤምቢኤስ አክለውም ክስተቱ ሆን ተብሎ የአሜሪካና ሳውዲን ግንኙነት ለማሻከር የታቀደ ነው ሲሉ አመልክተዋል። ከስብሰባው በኋላ በተዘጋጀ የራት ግብዣ ላይ ፖርቹጋላዊ ዝነኛው የእግር ኳስ ኮከብ ክሪስቲያኖ ሮናልዶ ተገኝቷል። ክሪስቲያኖ ሮናልዶ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ ከሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሰልማን፣ የፊፋ ፕሬዝዳንት ጂያኒ ኢንቲፋኖን ጨምሮ በደርዘን የሚቆጠሩ ቢሊዮነሮችና የቢዝነስ መሪዎች ጋር በመሆን በዋይት ሃውስ በተዘጋጀው ራት ግብዣ ላይ ታድመዋል። ትራምፕ የራት ግብዣውን ሲከፍቱ ከሮናልዶ ጋር በመገናኘታቸው መደሰታቸውን ገልጸውና ከቀድሞ የእግር ኳስ ተጫዋች ልጃቸው ባሮን ከሮናልዶ ጋር አስተዋውቀዋል። ልጄ የሮናልዶ አድናቂ ነው፣ እናም ክሪስቲያኖ ሮናልዶን ስላስተዋወቅኩት ብቻ አባቱን የበለጠ የሚያከብረው ይመስለኛል ሲሉ ትራምፕ ተደምጠዋል። የዩናይትድ ስቴትስ ፕሬዝዳንት ሮናልዶና ባለቤቱ ጆርጂና ሮድሪጌዝ እዚህ ስለተገኛችሁ ሁለታችሁንም ላመሰግናችሁ ፈልጋለሁ ብለዋል። ሮናልዶ ፖለቲከኛ ሳይሆን በትራምፕ ቢሮ ውስጥ ቆይታ ያደረገ የመጀመሪያው ተጫዋችም ሆኗል። ሮናልዶ ወደ ዋሽንግተን የሄደበት ምክንያት ሙሉ በሙሉ ግልጽ ባይሆንም ከቢን ሰልማን የዋይት ሃውስ ጉብኝት ጋር ተገናኝቷል። የራት ግብዣውና የሁለትዮሽ ስብሰባው ተጠናቋል። በዓለም ላይ በጣም ታዋቂው የእግር ኳስ ተጫዋች የሆነው ሮናልዶ ከሳውዲ አረቢያ ጋር የጠበቀ ግንኙነት ፈጥሯል። በቅርብ ዓመታት ውስጥ በዓለም ላይ በጣም ታዋቂ የሆኑ ተጫዋቾችን ለመሳብ በቢሊዮኖች የሚቆጠር ዶላር ያወጣው የሳውዲ አረቢያው ፕሮፌሽናል እግር ኳስ ሊግ ምልክት ሆኗል። ሮናልዶ በሀገሪቱ ሉዓላዊ ሀብት ፈንድ ፒአይኤፍ የህዝብ ኢንቨስትመንት ፈንድ ባለቤትነት ከተያዘው የሳውዲ ፕሮ ሊግ ቡድን አንዱ በሆነው አልናስር ይጫወታል። በቀጣይ ርዕሳችን በህወሓት ጦር ለሁለት የተሰነጠቀው የአፋር ክልል በይፋዊ መግለጫ ከህወሓት ወረራ ተፈጽሞብኛል ባላቸው አካባቢዎች አሁንም ውጥረቱ ተባብሶ መቀጠሉ ተሰምቷል። የአካባቢው ባለስልጣናት የህወሓት ኃይሎች የተቆጣጠሯቸውን አካባቢዎች ይዘው ይገኛሉ ሲሉ ከሰዋል። ከ7000 በላይ ሰዎች ዳግም መፈናቀላቸውም ተሰምቷል። በአፋር ክልል መጋሌ ወረዳ ላይ ከደረሰው ጥቃት በኋላ ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18000 ገደማ መድረሱንና 11000 ያህሉ እስካሁን ድረስ ድጋፍ እንዳላገኙ የአካባቢው ባለስልጣናት ተናግረዋል። የክልሉን ወሰን ተሻግሮ ወደ አካባቢው መግባታቸው የተነገረላቸው የትግራይ ኃይሎች አሁንም ስፍራውን ለቀው አለመውጣታቸውንም ገልጸዋል። የአፋር ክልል መንግስት ከ2 ሳምንት ገደማ በፊት ባወጣው መግለጫ የህወሓት ቡድን ሲል የጠራው አካል በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ጥቃት ፈጽሞ 6 መንደሮችን በጉልበት ተቆጣጥሯል ሲል ወንጅሎ ነበር። የትግራይ ክልል ጊዜያዊ አስተዳደር ከአንድ ቀን በኋላ ባወጣው መግለጫ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን መሰረተ ቢስ ሲል ማስተባበሉ አይዘነጋም። ጊዜያዊ አስተዳደሩ ይበል እንጂ አካባቢው ነዋሪዎችና ባለስልጣናት ታጣቂዎቹ ጥቃት መፈጸማቸውንና አሁንም ስፍራውን ለቀው አለመውጣታቸውን ለኢትዮጵያ ኢንሳይደር ተናግረዋል። አንድ የቶንሳ ቀበሌ ኃላፊ የትግራይ ኃይሎች ሲሉ የጠሯቸው ታጣቂዎች ከ2 ሳምንት በፊት የያዟቸው ሚልኪ፣ ዋራአ፣ ሚላ፣ ከረፈቱ፣ ካኦሶበራና ከረሙ አጋ የተባሉ አካባቢዎች አሁንም በእነርሱ ቁጥጥር ስር መሆኑን ገልጸዋል። ዋራአ በተባለ ቦታ ላይ ከ8 ልጆቻቸው ጋር ተፈናቅሎ የሚገኙ አንድ የአካባቢው ነዋሪ ከትላንት በስቲያ እሁድ ወደ መኖሪያቸው አቅራቢያ ተጉዞ አሁንም ስፍራው በትግራይ ኃይሎች ቁጥጥር ስር እንደሆነ እንደተመለከቱ የዓይን እማኝነታቸውን ሰጥተዋል። የቶንሳ ቀበሌ ኃላፊ የትግራይ ኃይሎች አልፎ አልፎ ከባድ መሳሪያ እንደሚተኩሱ ገልጸዋል። የመጋሌ ወረዳ የእንስሳት እርሻና ተፈጥሮ ሀብት ጽሕፈት ቤት ኃላፊ አቶ አብዱ መሐመድ በበኩላቸው የትግራይ ኃይሎች አካባቢውን ከተቆጣጠሩ በኋላ የቶንሳ ቀበሌ ለሁለት ተከፍሎ ነው ያለው ሲሉ ገልጸዋል። ግማሹን የአፋር ክልል ሲያስተዳድረው፣ ግማሹን ደግሞ የትግራይ ኃይሎች አሁንም እንደያዙት አቶ አብዱ ተናግረዋል። የተፈናቃዮቹ ቁጥር ከ2 ሳምንት በፊት ከተገለጸው ጭማሪ እንዳሳየ የጠቆሙት አቶ አብዱ በአሁኑ ወቅት 18000 ገደማ መድረሱን አመልክተዋል። ከቶንሳና ፋሮ የተፈናቀሉ ነዋሪዎች አሮራ በተባለ በቶንሳ ቀበሌ ላይ የሚገኝ ቦታ፣ ከአዱ ቀበሌ የተፈናቀሉ ነዋሪዎች ደግሞ ኤላ ከሎ በሚባል በቀበሌው በሚገኝ ቦታ ዛፍ ስርና ትምህርት ቤቶች ውስጥ እንዲያርፉ መደረጉን ኃላፊው አክለዋል። አቶ አብዶ የተፈናቃዮቹ ቁጥር ሊጨምር የቻለው የትግራይ ኃይሎች በተቆጣጠሩት አካባቢ ተቆርጠው የቀሩ ነዋሪዎች እየሾለኩ በመምጣታቸው መሆኑን አስረድተዋል። ተፈናቃዮቹ በአፋር አርብቶ አደር ልማት ማህበር በኩል 300 ኩንታል ዱቄትና 70 ኩንታል በቆሎ ከክልሉ የአደጋ ስጋትና መከላከል ኮሚሽን ድጋፍ እንደተደረገላቸው ኃላፊው አስረድተዋል። በቀጣይ ርዕሳችን ትኩረት የሳበው አቀባበል። የማሌዥያው ጠቅላይ ሚኒስትር ዳቱክ ሴሪ አንዋር ኢብራሂም ይፋዊ ጉብኝት ወደ ኢትዮጵያ ትላንት ገብተዋል። ለጠቅላይ ሚኒስትሩ የተደረገው አቀባበል ታዲያ በማሌዥያ ሚዲያዎች ትኩረት የሳበ ሆኗል። ጠቅላይ ሚኒስትር አብይ አህመድ ራሳቸው ኤርፖርት ተገኝተው ሰርፕራይዝ አድርገዋቸዋል ሲሉ ዘግበዋል። ከዛ መልስ ጠቅላይ ሚኒስትሩ ራሳቸው ለ30 ደቂቃ እየሾፈሩ የተለያዩ ቦታዎችን ማስጎብኘታቸው አግራሞት እንደፈጠረ የበርማ ቲቪ ዘግቧል። ከኤርፖርት መልስ ሳይንስ ሙዚየምና ፍሬንድሺፕ ፓርክን እንዲጎበኝ የተደረገ ሲሆን በስተመጨረሻ ጠቅላይ ሚኒስትር አብይ በሚያርፉበት ሸራተን አድርሰዋቸዋል። ጠቅላዩ በኤክስ ማህበራዊ ሚዲያ ገጻቸው የእርሶ መገኘት በኢትዮጵያና በማሌዥያ መካከል እያደገ የመጣውን ወዳጅነትና አንድነት የሚያሳይ
እውነተኛ ምስክር ነው። እናም ይህ ለሀገራችን ወሳኝ ወቅት ነው ሲሉ አስፍረዋል። የሀገሪቱ ሚዲያዎች አቀባበሉ ልዩ ስለመሆኑ ለሶስት ምክንያቶችን ያነሱ ሲሆን የሀገር መሪዎች የሌላ ሀገር መሪን ራሳቸው እየሾፈሩ መውሰድ ያልተለመደ መሆኑን፣ ይሄ በግል ጠቅላዩ ለእንግዳቸው ያላቸውን ክብር የገለጹበት ነው ሲሉ ዘግበዋል። ከተለመደው ዲፕሎማሲ የዘለለ አቀራረብ ነው ብለውታል። ሲቀጥል ጠቅላይ ሚኒስትር አንዋርም በኤርፖርት ለመቀበል ራሳቸው መገኘታቸውም እንደ ልዩ ሁኔታ ተቆጥሯል። በአብዛኛው መሰል ጉብኝቶች በውጭ ጉዳይ ሚኒስቴር፣ ምክትል ጠቅላይ ሚኒስቴርና ፕሮቶኮል ኃላፊዎች የሚከወን ስለመሆኑን ነጥብ አንስተዋል። እያዞሩ የማስጎብኘቱም ነገር ልዩ ነበር ብለዋል። ማሌዥያ ህገ መንግስታዊ የሞናርኪ ስርዓት የምትከተል ሀገር ስትሆን የመንግስት ስልጣኑ በጠቅላይ ሚኒስትሩ ሲመራ የሀገሪቷ ከፍተኛ ስልጣን ግን በንጉሱ ያንግ ዲ ፔርቱዋን አጎንግ የሚመራ ነው። ጠቅላይ ሚኒስትር አንዋር ወደ ኢትዮጵያ የመጡበት ጊዜና አጋጣሚውም የተለየ ስለመሆኑ የተነገረ ሲሆን ማሌዥያና ኢትዮጵያ ያላቸውን 60ኛ ዓመት የዲፕሎማቲክ ግንኙነት ያከበረ ከ42 ዓመታት ወዲህ የማሌዥያ ኤምባሲ አዲስ አበባ ላይ በድጋሚ የተከፈተበት ነው። የማሌዥያ ሚዲያዎች አቀባበሉን ልዩ ሲሉ ቢጠሩትም ጠቅላይ ሚኒስትር አብይ አህመድ በግል የአመራር ስታይላቸው የተለመደ አሰራር ከዚህ በፊት ሲከተሉ ይታያሉ። መደበኛውን ፕሮቶኮል በመተው ግላዊና ቅርበት ያለው አቀባበል ለመሪዎች ሲያደርጉ ይስተዋላሉ። እንደ አውሮፓ አቆጣጠር በ2018 ለፕሬዝዳንት ኢሳያስ አፈወርቂ ተመሳሳይ አቀባበል ያደረጉ ሲሆን በመቀጠል የኬንያው ፕሬዝዳንት ዊሊያም ሩቶን ራሳቸው እየሾፈሩ መቀበላቸው የሚታወስ ነው። ድርጊቱ የአጋርነትና መተማመን የፖለቲካ መልእክት ለማስተላለፍ ሲባል እንደሚደረግ ይነገራል። በቀጣዩ ርዕሳችን የአስመራው ስምምነት ተጥሷል። ግንባሩ አብዱራህማን ማሃዲ የሚመሩት የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አንጃ የሶማሌ ክልል ህዝብን መብት ለማስከበር ህዝቡን ከዳር እስከ ዳር ለማነቃነቅ አዲስ ፍኖተ ካርታ አዘጋጅቻለሁ ሲል አዲስ በወጣው መግለጫ አስታውቋል። አንጃው ሶማሌ ክልል ውስጥ ያሉትን መዋቅሮች ይበልጥ ለማጠናከር እንቅስቃሴ ለማድረግ ውሳኔ ማሳለፉም ተገልጿል። አዲሱ የትግል ፍኖተ ካርታ የሶማሌ ህዝብ ብሔራዊ መብቱን ለማስከበር እንዲንቀሳቀስና ኢትዮጵያ ውስጥ ባሉት ቀውሶች ውስጥ ተመልካች ብቻ ሆኖ እንዳይቀር ለማድረግ ያለመ መሆኑን አንጃው ጠቅሷል። ኦብነግ አዲስ የትግል ስትራቴጂ መንደፉን በዚሁ መግለጫው አመልክቷል። በዶክተር አብዱራህማን ማሃዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በኢትዮጵያና በሶማሌ ክልል ጉዳይ አስቸኳይ ማዕከላዊ ኮሚቴ ስብሰባ ማድረጉን አብራርቷል። በጉዳዩ ላይ ሰፊ ውይይት ካደረገ በኋላም የኢትዮጵያ መንግስት በ2018 የተደረገውን የሰላም ስምምነት መጣሱን፣ በስምምነቱ ቃል የተገቡ ጉዳዮች አለመፈጸማቸውን፣ ለሰላማዊ ፖለቲካ ትግል ምቹ ሁኔታ አለመፈጠሩንና በአባላቱ ላይ ማስፈራራት እየተፈጸመ መሆኑን ኮሚቴው አምኖበታል ያለው መግለጫው በመሆኑም አዲስ የትግል ስትራቴጂ ፍኖተ ካርታ ማጽደቁን አስታውቋል። በዚህ መሰረት ኦብነግ እንደ አዲስ መዋቅሮቹን እንደሚያጠናክርና በክልሉ ውስጥ ምልመላዎችን በስፋት እንደሚያከናውን ገልጾ በመላው ዓለም የሚገኙ ከ60 በላይ ዲያስፖራ ቻፕተሮቹን እንደገና እንደሚያደራጅም ገልጿል። በዲፕሎማሲው መስክ ከሚመለከታቸው ዓለም አቀፍና ቀጠናዊ ተቋማት ጋር በመገናኘት የ2018 የሰላም ስምምነት ተጥሶ በሶማሊያ ማህበረሰብ ላይ የሚደርሰውን የመብት ጥሰት እንደሚያሳውቅም አስታውቋል። በኢትዮጵያ ውስጥ ለሚገኙ ለሁሉም የተጨቆኑ ብሔሮች ማዕከላዊ ኮሚቴው አጋርነቱን መግለጹን የጠቀሰው መግለጫው የጋራ ዓላማ ካላቸው ሌሎች ብሔር ታጋዮች ጋር ለመተባበር ዝግጁ መሆኑንም ይፋ አድርጓል። የኢትዮጵያ መንግስት አስመራ ላይ ከ7 ዓመት በፊት የተፈረመውን የሰላም ስምምነት ጥሷል በማለት የከሰሰው አንጃው መንግስት በሰላም ስምምነቱና ኦጋዴን ውስጥ ይፈጽማቸዋል ያላቸውን ጥሰቶች አፍሪካ ህብረት፣ ኢጋድ፣ የተባበሩት መንግስታት ድርጅት፣ አረብ ሊግና ዲሞክራሲያዊ ሀገራትን እንዲያውቁት የማድረግ ተከታታይ ስራ ለመስራት መዘጋጀቱንም አስታውቋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።